ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች በሀገር ውስጥ እንዲሁም በውጭ ሀገር የምትገኙ እህቶች ወንድሞች እንደምን አላችሁ? በዛሬው ክፍል ደግሞ እንደዚህ ከቀደሙ ለእናንተ የሚጠቅም ጥሩ ቪዲዮ ይዤላችሁ መጥቻለሁ። ዩቲዩብ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ለጓደኞቻችሁ በማድረግ እንድትጀምሩ ስለጠይቃችኋለሁ። እሺ ዛሬ የምንማረው እዚህ ጋር ፊደላት ቀ ቤተሰብ የቀን ቤተሰብ ከቀ እስከ ቆ ዘርዝረናል። ከዛ በእያንዳንዱ በቀ 3 በቁ 3 በቂ 3 እያደረግን እስከ ቆ ድረስ 3 ቃላት እየመሰረትን እንወያያለን ማለት ነው። መጀመሪያ ፊደላቱን እናንብብ። ቀ ቁ ቂ ቃ ቄ ቅ ቆ። እሺ ከቀ እስከ ቆ በዚህ መልኩ ካነበብን በኋላ እሺ ፊደል ቀን በመጠቀም 3 ቃላት መስርቻለሁ። የመጀመሪያው ቀለሜ ይላል ማለት ነው። እዚህ ጋር ቀለሜ። እሺ ቀን በመጠቀም ሌላ የመሰረትኩት ቃል ቀጠሮ ይላል ማለት ነው። እሺ ሶስተኛ ቀን በመጠቀም የመሰረትኩት ቀረች። እሺ በዚህ አማካኝነት ሌሎቹንም እናንተ ቀን በመጠቀም መዘርዘር ትችላላችሁ። አሁን ወደ ቁን በመጠቀም ወደ መሰረትኩት ቃል ስንሄድ ቁልፍ ቁጠባ ቁጥር። እሺ ቂን በመጠቀም ደግሞ ፊደል ቂን ቂም ቂርቆስ ቂጣ። እሺ ቃን በመጠቀም ቃላት ቃጠሎ ቃሪያ። ቄን በመጠቀም ፊደል ቄን በመጠቀም ደግሞ ቄጠማ ቄስ ቄራ። ቅን በመጠቀም ፊደል ቅን በመጠቀም ቅሬታ ቅርበት ቅንጅት። ቆን በመጠቀም ፊደል ቆን በመጠቀም ደግሞ የተመሰረቱ ቃላት አሉ። እዚህ ጋር ቆዳቸው ቆይቷል። ቆሻሻ እያልን በዚህ መልኩ ቃላቶቹን ፊደል ቀ እስከ ቆ ያሉትን በመጠቀም ወደ ጎን መመስረት እንችላለን ማለት ነው። ስለዚህ እናንተ ደግሞ ሌላ ቀን በመጠቀም ቁን በመጠቀም ቂን በመጠቀም ከጎን ላይ ሌሎችን በመጻፍ መለማመድ ትችላላችሁ ማለት ነው።
በዚህ መልኩ ሌሎችንም ቃላት መመስረት ይቻላል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ሼር ለጓደኞቻችሁ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት በማድረግ እንድትከታተሉ ስል ጠይቃችኋለሁ። ከዚህ በተጨማሪ ኦንላይን በግል መማር የምትፈልጉ ልጆች ቪዲዮዎች ላይና እንዲሁም የዩቲዩብ ቻናሉ ላይ ስልኬ ስላለ በዛ አማካኝነት ማግኘት ትችላላችሁ ማለት ነው። ሰላማችሁን ያብዛው።